የ2018 ክቡራን አዲስ ተማሪዎች እንኳን በሰላም መጣችሁ። የሰላም የእድገትና የውጤት ዓመት እንዲሆንላችሁ እየተመኘሁኝ ስለ ኢለርኒንግ በተለይ በተማሪዎች ላይ የምትማሩት የኤሌክትሮኒክ ትምህርት አለ። ምክንያቱም አሁን እንደምታውቁት ሁሉም ነገር ወደ ኤሌክትሮኒክ እየተቀየረ ነው። ገንዘቡም የምትቀያየሩት በዲጂታል ነው። የምትገዙት ትራንስፈር የምታደርጉት ኤቭሪቲንግ ዲጂታላይዝ የሆነ ነው እና ትምህርትም ወደዛ እየተሻገረ ስለሆነ አንዳንድ ነገር ለማለት ፈልጌ ነው። እናንተም ከዚህ ዓመት ጀምሮ 2 ኮርሶች በኦንላይን ወይ በዲጂታል ትማራላችሁ ማለት ነው። ስለዚህ ለዚህ የሚያስተባብር በአገር ደረጃ ኢሽ የሚባል አለ። ኢሽ የሚባለው ኢለርኒንግ ፎር ስትሬንግዘኒንግ ሃየር ኤጁኬሽን የሚባል የተለያዩ ድርጅቶች ተባብረው እንትን ያሉት ናቸው። እነዚህም አሁን በሻሾን የሚባል አለ፣ ማስተር ካርድ ፋውንዴሽን የሚባል አለ፣ አሪዞና ስቴት ዩኒቨርሲቲ፣ ሚኒስትሪ ኦፍ ኤጁኬሽን እና 50 የህዝብ ማለት ፓብሊክ ዩኒቨርሲቲስ የሀገራችን ሆነው ነው የኢሽ ፕሮግራም ራን እያደረጉት ያሉት እና ኢሽ ምንድነው የሚያደርገው? ሳፖርት ነው የሚያደርገው ለዩኒቨርሲቲዎች ለ5 ዓመት ራሳቸው እስከሚችሉ ድረስ ሳፖርት ያደርጋል ማለት ነው። ለምሳሌ ኤልኤምኤስ የሚባል ለርኒንግ ማኔጅመንት ሲስተም በየዩኒቨርሲቲው ኢንስቶል አድርገዋል። መምህራን እና ተማሪዎችን ማሰልጠን፣ ሞዴል ኮርሶች ማዘጋጀት፣ በውስን በሆኑ በ7 ዩኒቨርሲቲዎች ደግሞ የማልቲ ሚዲያ ስቱዲዮ ግንባታ አካሂደዋል ማለት ነው። ስለዚህ እስካሁን ድረስ በሀገራችን 1 ዓመት ቀርቶታል። ይህ ፕሮጀክት በሀገር ደረጃ እስካሁን ብዙ አሰልጥነዋል ማለት ነው። መምህራን፣ ተማሪዎች በእኛም እናንተም የግድ መሰልጠን አለባቸው ማለት ነው። ስለዚህ የስቱደንት ሳክሰስ ስዊት ኮርስስ የሚባሉት እናንተ የግድ የምትወስዷቸው በጣም ያጭር የ1 ሰዓት ናቸው አብዛኞቹ እና ከነዚህ የምትወስዱት 7 ኮርስ ነው። እናንተ 7 ኮርሱ ለእናንተ በጣም ለትምህርት ለኦንላይን ትምህርት የሚያግዛችሁ ስለሆነ ቀድማችሁ እነዚህ መውሰድ ነው ያለባችሁ ማለት ነው። ስለዚህ የመጀመሪያው ሃው ቱ ቴክ ኤ ኮርስ ነው። በኦንላይን እንዴት ኦንላይን ኮርስ ትምህርት ትወስዳለህ ነው። ስለዚህ እንዴት ኮርሱ ታገኘዋለህ፣ ፕላትፎርም እንዴት ትጠቀመዋለህ፣ ፖስብል ኮርስ ኢንተራክሽን ከመምህርህም ከጓደኛህም ያለው ግንኙነት በኦንላይን እንዴት እንደሆነ የሚያስተምርህ ወይ የሚያስተምራችሁ ነው ማለት ነው። ሁለተኛው ኪፒንግ ዮርሰልፍ ኦንላይን ሴፍ ኤምፓወሪንግ ዲጂታል ሬዚሊየንስ የሚለው እና ያው ኪፒንግ ዮርሰልፍ ሴፍ ማለት ሴፍቲ ነው። አሁን ለምሳሌ አልፋውሪካ የሚሰራ ሰው ጥንቃቄ ማድረግ አለበት። በኦንላይንም ደግሞ እንደምታውቁ ለምሳሌ አንዳንድ ገንዘብ የተዘረፍክ የሚል አለ፣ አንዳንዱ በትምህርትም እንደዛ አለ ማለት ነው። ስለዚህ አንተ ስም ገብቶ ሌላ ፍራውድ ወይ ደግሞ መጥፎ ነገር የሚሰራ ሊኖር ስለሚችል እንዴት መጠንቀቅ እንዳለባችሁ በፕሮፌሽናል ሴፍቲ ላይ ያተኮረ ያላስፈላጊ ጉዳት እንዳይደርስ በአጠቃቀምም ይሁን ያልሆነ ተሳስታችሁም መልስ ስትመልሱም ሌላም ተሳስታችሁ እንዳትሉ ጥንቃቄ እንዴት ማድረግ እንዳለባችሁ የሚያስተምር ነው ሁለተኛው። ሶስተኛው አካዳሚክ ኢንቴግሪቲ ማለት ነው። ይህ ደግሞ በማንኛውም የራሱ የሆነ ኤቲክስ አለው፣ የራሱ የሆነ ስርዓት አለው። ቤተክርስቲያን ስትሄድ፣ መስጊድ ስትሄድ የራሱ እንትን እንዳለው በዚህ ደግሞ በዩኒቨርሲቲ ሌቨል በተለይ በኦንላይን ምን አይነት ስርዓት መውሰድ እንዳለባችሁ የሚያስተምራችሁ ማለት ነው እና ለምሳሌ በራሳችሁ ከቻትጂፒቲ ተጠቅማችሁ እንደራሳችሁ መውሰድ፣ ከሌላ ተጠቅማችሁ አለ እና ከዚህ ወስጄዋለሁ ብለህ በኦነስቲ በግልጽነት ከዚህ ተጠቅሜያለሁ ሪኮግኒሽን መስጠት፣ ሳይት ማድረግ
ሪፈር ማድረግ ነው ዋናው እና ስለዚህ የሚያስተምራችሁ ነው። ሶስተኛው ሴት ጎልስ ቱ ማኔጅ ዩር ታይም የሚለው ነው እና ይህ ምን ማለት ነው? ጎል እንዴት ነው ጊዜን መጠቀም የምትችለው? አላማህን ለማሳካት እንዴት ነው የተለያየ ቴክኒክስ መጠቀም የምትችለው ኢፌክቲቭሊ ወይ ደግሞ በትክክል ጊዜህን እንዴት ትጠቀማለህ? ልክ ላይብራሪ ምናምን ሄደህ ፕሮግራም እንደምታወጡት በኦንላይን ደግሞ ዝም ብለህ ሙሉ ቀን ሙጭጭ ብለህ መዋል ወይም እንትን አይደለም። ልክ በሚያስፈልግህ ሰዓት የሚያስፈልግህን ነገር እንዴት ትጠቀማለህ? አላማህን ሴት አድርገህ ጊዜህን እንዴት ትጠቀማለህ ነው። አምስተኛው ሃው ቱ ኢቫሉዌት ሪሶርስ ምክንያቱም በኦንላይን ላይ ብዙ የተለያዩ ነገሮች ስላሉ ትክክለኛው ለእኔ የሚያስፈልገኝ ከማያስፈልገው ለይተህ እንዴት ትጠቀማለህ ነው ማለት ነው። ምክንያቱም ብዙ አትራክት የሚያደርጉ አሉ ዝም ብለው አርዕስቱ ጥሩ የሆነ የሚመስል ሌላ ለማያስፈልግ ነገር ስለሚኖር በትክክል ለአንተ ለትምህርት የሚያስፈልግህን የትኛው መሆን የምታውቅበት ማለት ነው። ስድስተኛው እንዴት በትክክል ማጥናት እችላለሁ? ውጤታማ ጥናት ማለት ነው። ይህም ስትራቴጂዎቹን የሚያሳያችሁ። ስለዚህ እንዴት ኖት ትወስዳላችሁ? እንዴት አሳይመንት ታደርጋላችሁ? እንዴት ትሶርታላችሁ? የሚል ማለት ነው። ሰባተኛው እና የመጨረሻው ደግሞ ስትራቴጂስ ፎር ሳክሰስፉል ኦንላይን ለርኒንግ ይህም ተመሳሳይ ነው። እንደዛ በጠቅላላ በዚህ ትምህርት ብቻ ሳይሆን ለቀጣይ ውጤታማ ተማሪ ለመሆን የኦንላይን ዲጂታል ሰው ለመሆን የምጠቀምበት ስልቶች ምን ምን ናቸው የሚለው ነው እና ይህም በደንብ ማስተዋል እንዳለባችሁ ማለት ነው። ስለዚህ እዚህ ለመመዝገብ ምንድነው የምናደርገው? እንዴት ነው የምንመዘገበው? ለሚለው አሁን አዲሶች ስለሆናችሁ አሁን መታወቂያ እየወጣላችሁ እና በመታወቂያ ቁጥራችሁ የዩኒቨርሲቲ ኢሜይል አድሬስ ይሰጣችኋል። ልክ እንደ መታወቂያ ማለት ነው እሱ ኢሜይል አድሬሳችሁ የመቀሌ ዩኒቨርሲቲ ተማሪዎች መሆናችሁን የሚያሳይ ኢሜይል። ይህ ኢሜይል ለዚህ ብቻ ሳይሆን ለሌላ ስኮላርሺፕ ሌላም ለማመልከት ተማሪ መሆናችሁን የሚገልጽ ማለት ነው። ስለዚህ በዚህ ኢሜይል ለዚህ ብቻ ሳይሆን ለሌላም መጠቀም ትችላላችሁ ነው እና ፓስወርዱ ምን እንሰጣችኋለን? እንዴት መግባት እንዳለባችሁ የኢሜይል ካወጣን በኋላ በየኮሌጃችሁ መጥተን በየግቢ እናስረዳችኋለን። ለአሁኑ ግን ያው እስከሚወጣ ድረስ በዚህ ብታውቁት ለማለት ነው። ስለዚህ እዚህ ኮርስ ስትወስዱት ተመዝግባችሁ ማቋረጥ ምናምን አያስፈልግም። ሰባቱ ትጨርሱና ከሰባቱ በኋላ ግን በጣም ብዙ የሚያስፈልጉ ኮርሶች አሉት እዛ ኤአይ እንዴት መጠቀም እንደምትችሉ ፓወርፖይንት እንዴት መጠቀም እንዲችሉ ኤክስኤል ኢሜይል እነዚህ ኮርሶች ሌሎች ተጨማሪ ኮርሶች ስላሉት እዚህ ላይ እንትን ማድረግ ትችላላችሁ ማለት ነው። ይህ ሌላም በጣም በተለይ እሱ ሰባቱ በደንብ እንትን ያደርጉበት ሀገር ደረጃ የያጌም አድቫይዘሪ ግሩፕ ኦንላይን እና ለዛ አባላት ሆናችሁ ሀገራችሁና ዩኒቨርሲቲያችሁ ማስጠራት ስለምትችሉ ስለዛም አንዳንድ ነገር እንላቸዋለን ለወደፊቱ ማለት ነው እና የየዝ አድቫይዘሪ ግሩፕ የሚባል አለ በሀገር ደረጃ 10 ዩኒቨርሲቲዎች ነው። ከአስሩ የኛ 14 ተማሪዎች አባል ሆነዋል እስካሁን። ለቀጣይ ደግሞ በብዛት ይገባሉ ማለት ነው። በተጨማሪም ይህ ኤስኤስኤስ ከጨረሳችሁ በኋላ በሀገር ደረጃ 5 ሚሊዮን ኢኮደርስ የሚባል አለ። 4 ኮርሶች በነፃ ይሰጣል። ይህ ኮርስ የደሲቲ የሚባል እንትን ነው በአረብ ኤሚሬትስ የሚገኝ ዩኒቨርሲቲ። በገንዘባችሁ ቢሆን $250 ክፍላችሁ ነው የምትማሩት። ነገር ግን ለዚህ 2-3 ዓመታት ግን ለ5 ሚሊዮን ሰው የኢትዮጵያ ሰው በነፃ ተሰጥቷል። እነዚህም እንዴት አንድሮይድ ዲቨሎፕመንት ፋንዳሜንታል፣ ዳታ ሳይንስ ፋንዳሜንታልስ እንዴት ዳታ አናላይዝ እንደምታደርጉ፣ ፕሮግራሚንግ ፋንዳሜንታልስ እና አርቲፊሻል ኢንቴሊጀንስ ፋንዳሜንታልስ የሚሉ 4 ኮርሶች አሉ። እነዚህም በኋላ እንትን እንላችኋለን ትወስዳላችሁ ማለት ነው። እነዚህ ሰርቲፊኬት የያዘ በኢትዮጵያ ደረጃ የስራ ስታመለክቱ ኤኒ ኦፊስ እነዚህ ክሬዲት ይሰጣል ማለት ነው። ስለዚህ እንደ ቀላል እንዳታዩት ማለት ነው። መልካም አመት መልካም ትምህርት እንዲሆንላችሁ እመኛለሁ። ደህና ሁኑ።